ትጋት ድምጽ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለ ደብረ ታቦርና ቡሄ ጌታችን ምስጢረ መለኮቱን ለገለጠበት ለበዓለ ደብረ ታቦር እንኳን በሰላም አደረሳችሁ አደረሰን። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በደብረ ታቦር ብርሃነ መለኮቱን ክብረ መንግስቱን መግለጡን በማሰብ በየዓመቱ ነሐሴ 13 ቀን በዓሉ በድምቀት ይከበራል። ይህ በዓል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን ዘንድ ቡሄ በመባል ይታወቃል። ቡሄ ማለት መላጣ ገላጣ ማለት ነው። በአገራችን ክረምቱ ጭጋጉ ደመናው ተወግዶ የብርሃን ወገግታ የሚታይበት በዚሁ በዓል አካባቢ ስለሆነ በዓሉ ቡሄ ተብሎ ይጠራል። በዓለ ደብረ ታቦር ጌታችን ምስጢረ መለኮቱን የገለጠበት ብርሃን የታየበትና ድምፀ መለኮት የተሰማበት ዕለት ስለሆነ የብርሃን ወይም የቡሄ በዓል ይባላል። ሰላም ጤና ይስጥልን ውድ አድማጮቻችን፣ ትጋት የአባ ዮሐንስ የመንፈስ ቅዱስ ፍሬዎች እንደምን ሰነበታችሁ? የእግዚአብሔር ሰላም በያለንበት ከሁላችን ጋር ይሁን፣ አሜን። ይህ በዕለቱ ተዘጋጅቶ ወደ እናንተ የሚቀርብላችሁ የበዓል መንፈሳዊ የዜና መርሃ ግብራችን ነው። በዛሬው የዜና ተታችን በዓለ ደብረ ታቦርና ቡሄ በሚል ይዘንላችሁ ቀርበናል። ከዜናው ጋር አብረናችሁ ቆይታ የምናደርገው እኔ ወንድማችሁ ፍስሐ ገብረ ሚካኤልና እህታችን ዘውዲቱ ወለተ ተክለ ሃይማኖት በጋራ በመሆን ነው። እስከ መርሃ ግብራችን ፍጻሜ አብራችሁ እንድትቆዩ እየጋበዝኩ ወደ ዝርዝር ዜናው አልፋለሁ። ቡሄ ሲመጣ የክረምቱ ጨለማነት አልፎ ወደ ብርሃን ወደ ጥቢ የሚያመራበት ወደ መጸው የሚገባበት ወገግታ የሚታይበት ሰማይ ከጭጋጋማነት ወደ ብሩህነት የሚሸጋገርበት ወቅት በመሆኑ ከቡሄ በኋላ የጠነከረ ክረምት አይኖርም። ቡሄ ከዋለ የለም ክረምት፣ ዶሮ ከጮኸ የለም ሌሊት እንዲሉ በአንዳንድ የሀገራችን አካባቢዎች የቡሄ ዕለት ማታ ምዕመናን ችቦ ያበራሉ። ይህም በደብረ ታቦር ለታየው ብርሃነ መለኮት ምሳሌ ነው። ሕፃናት ይህ በዓል ከመድረሱ በፊት ቀደም ብለው ጅራፍ ሲገምዱና ሲያጮሁ ሲያኖጉ ይሰነብታሉ። እናቶችም ለዚህ በዓል የሚሆን ዳቦ ለመጋገር ስንዴያቸውን ሲያጥቡ ሲፈትጉ ይሰነብታሉ። በበዓሉ ዋዜማ ነሐሴ 12 ቀን ሕፃናቶች በየቤቱ እየዞሩ ቡሄና በሉ ቡሄና በሉ ቡሄ መጣ ያመላጣ ቅቤ ቀቡት እንዳይነጣ እያሉ ይጫወታሉ። በዚህ ጊዜ እናቶች ካዘጋጁት ዳቦ እያነሱ ይሰጧቸዋል። ሕፃናቱ ቡሄ የሚሉትም ዳቦውን ነው። ጌታችን ብርሃነ መለኮቱን በገለጠበት ዕለት እረኞች ከብርሃኑ የተነሳ እየተገረሙና እየተደነቁ ወደ ቤት አልተመለሱም ነበር። የልጆቹም መዘግየት ያዩ ወላጆች ችቦ አብርተውና ዳቦ ይዘው ፍለጋ ወጥተዋል። ቡሄ ለሚሉ ልጆችም ሙልሙል ዳቦ የሚሰጠውና በበዓሉ ችቦ የሚበራውም ከዚህ ታሪክ በመነሳት ነው። ለክርስትና ልጅ፣ ለአማች፣ ለምራት፣ ለዘመድ አዝማድ ሁሉ የቡሄ ዳቦ ይሰጣል። ልጆችም ዳቦአቸውን እየገመጡ ጅራፍ ሲገርፉ ይውላሉ። ጅራፍ መጮህ የድምፀ መለኮት ምሳሌ ሲሆን ጅራፍ ሲጮህ ማስደንገጡም ነቢያትና ሐዋርያት በድምፀ መለኮት መደንገጣቸውና መውደቃቸውን ያስታውሳል። መምህረ ሐዋርያት ኢየሱስ ክርስቶስ ሦስቱን ተማሪዎችን ጴጥሮስን፣ ያዕቆብንና ዮሐንስን ይዞ በደብረ ታቦር ምስጢር መግለጡን በማስታወስ የአብነት ተማሪዎች ከመምህራቸው ጋር በመሆን በዓለ ደብረ ታቦር ቡሄን ያከብራሉ፣ ስሙን ይጠራሉ። የአብነት ተማሪዎች ስለ ደብረ ታቦር እያሉ እህልን ከምዕመናን በመለመንና ገንዘብ በማዋጣት ጠላውን ጠምቀው ዳቦውን ጋግረው ቆሎን ቆልተው ለደብረ ታቦር ዕለት ሊያስቀድሱ የመጡትን ምዕመናን በመጋበዝና እርስ በርስም በመገባበዝ እንዲሁም ቅኔ በማበርከት በዓለ ደብረ ታቦር በታላቅ ድምቀት ያከብራሉ። ይህም እስካሁን ድረስ በአብነት ትምህርት ቤቶች የሚሰራበት ነባር ትውፊት ነው። ነገር ግን በአንዳንድ አካባቢዎች በተለይም በከተማ ዙሪያ በዓለ ደብረ ታቦር ቡሄ ሃይማኖታዊ ትውፊቱን የለቀቀ ይመስላል። ለዚህም ልጆች የሚጫወቱበት መዝሙር ግጥምና ዜማው ዓለማዊ መልእክት የሚበዛበት መሆኑ በወቅቱ ችቦ ከማብራት ይልቅ ርችት መተኮስና በየመጠጥ ቤቱ እየሰከሩ መጮህ ወዘተ የበዓሉን መንፈሳዊ ትውፊት ከሚያደበዝዙ ተግባራት መካከል የሚጠቀሱ ናቸው። ከዚህ ሁሉ ጋራም
በዚህ በዓል ገንዘብ ለመሰብሰብ ብቻ የሚሽቀዳደሙ ነገር ግን የበዓሉን ታሪካዊ አመጣጥ የማያውቁ ልጆችም ጥቂቶች አይደሉም። ስለዚህ ወላጆች ለልጆቻቸው የበዓለ ደብረ ታቦርን መንፈሳዊነት፣ የመዝሙሮቹን ያሬዳዊነትና አከባበሩን ከቤተ ክርስቲያን መምህራን በመጠየቅ ማስተማር፣ ልጆችም ከወላጆች ወይም ከመምህራን በመጠየቅ የበዓሉን አከባበር መረዳትና የዚህን በዓል መንፈሳዊ ትውፊት ሳይበረዝ ለትውልድ ማስተላለፍ ይገባቸዋል። ድምፅህን ሰማና በብሩህ ደመና የቡሄው ብርሃን ለእኛ በራልን የሚለውንና ይህን የሚመስሉ መንፈሳዊያን መዝሙራትን እየዘመሩ በየቤቱ በመዘዋወር የሚያገኙትን ዳቦና ገንዘብ ለነዳያንና ለቤተ ክርስቲያን የሚሰጡ ልጆችንም ማበረታታትና አርአያነታቸውን መከተል ይኖርብናል። ውድ ክቡራን አድማጮቻችን፣ የተዋሕዶ ልጆች ሆይ እነሆ የዜና ዘገባችን እንደቀጠለ ነው። ቀጣዩን ሀተታ እህታችን ዘውዲቱ ወለተ ተክለ ሃይማኖት ታቀርብልናለች። በድጋሚ አብራችሁን ቆዩ። ቡሄ ከዋለ የለም ክረምት፣ ደሮ ከጮኸ የለም ሌሊት እንዲሉ በሌላ በኩልም ቡኮ ወይም ሊጥ ተቦክቶ ዳቦ የሚጋገርበት ሙልሙል የሚታደልበት በዓል በመሆኑ ቡሄ ተብሏል። ጅራፍ በደብረ ታቦር በዓል በትውፊታዊ መልኩ የሚታየው ምስጢር በኢየሩሳሌም ስለሚሆነው የጌታችን ምስጢራዊ ሞቱ ነው። ጅራፍ መግመድ ወይም መጥለፍ እና ጅራፍ ማጮህ ሁለት አይነት ምስጢር የያዘ ትውፊታዊ ተግባር ነው። የመጀመሪያው ግርፋቱንና ሞቱን እናስብበታለን። ሁለተኛው ደግሞ ድምፁን ስንሰማ የባህሪ አባቱን የአብን ምስክርነት ቃል እንደ ነጎድጓድ ድምፅ ያስታውሰናል። የጅራፍ ትውፊታዊነት ወይም ውርስ መጽሐፋዊ ትምህርትና ምስጢር ጠብቆ ለትውልድ እንዲተላለፍ ለማድረግ ጨዋታውን በተራራማ አካባቢ ከመኖሪያ ቤት ርቆና በሜዳ ማድረጉ ጠቃሚ ነው። ጅራፍን በርችት መቀየር የሚያመጣውን የምስጢር ተፋልሶ ብቻ መመልከት ከማህበራዊ ጎጂ ገጽታውን በላይ እንድናስወግደው ያስገድደናል። እንዲሁም ችቦ የጌታችንን ብርሃነ መለኮት መገለጥ የሚያመለክት ነው። በመሆኑም ችቦ ለኩሰን በዓሉን እናከብራለን። የዚህ ትውፊታዊ አመጣጥ በብርሃኑ ድምቀት የቀኑን ምሽት ያልተረዱ እረኞች በሜዳ ቀርተዋልና፣ ወላጆች ከመንደር ችቦ ለኩሰው ልጆቻቸውን ፍለጋ ሂደዋልና ታሪኩን እያዘከርን በዓሉን እናከብራለን። የችቦ መንደድም ሌላ ትርጉም አለው። አንድ ምዕመን ሌላው ምዕመን መካሪ አስተማሪ መሆኑን፣ መከራ እየተቀበለም አርያ ምሳሌ ብርሃን መሆኑን ያሳያል። በሃይማኖትም አርያ ምሳሌ ይሆንላቸዋል። ከዚህ ጋርም ተያይዞ ችቦ በ13 ምሽት ይበራል። ብርሃኑ የተገለጠው በዝችው ዕለት ነውና። በተጨማሪ ሙልሙል በችቦ ብርሃን ልጆቻቸውን ፍለጋ የወጡ ወላጆች ዳቦ ጋግረው ይዘውላቸው ወጥተዋል። ስጦታው ቤተሰባዊነትን፣ ፍቅርና መተሳሰብን መገለጫ ነው። ወደ ቤታችን ቡሄ እያሉ ለሚመጡ አዳጊዎችም ዘምረው እንዳበቁ የሚሰጥ ሙልሙል የምታደርገው ሕፃናቱም ሊዘምሩ ሲመጡ ዳቦ መስጠት ልማዳዊ ብቻ አይደለም። ሕፃናቱ የደቀ መዛሙርት ምሳሌ ናቸው። መዝሙራቸው ደግሞ ሐዋርያት የምስራች ይዘው የመምጣታቸው ምሳሌ ነው። ሐዋርያት በገቡበት ሀገር አስተምረው አጥምቀው የጸጋ ልጅነትን አሰጥተው በረከት አድለው እንደሚሄዱ ልጆችም ዘምረው አመስግነው መርቀው ውለዱ፣ ክበዱ፣ ሀብት አግኙ፣ የመንግስተ ሰማያት ወራሾች ያድርጋችሁ ይላሉ። በአጠቃላይ በዓለ ደብረ ታቦር ከእነዚህ ምስክር ካላቸው ትምህርቶቹ ሚስጥር ከሚራቀቅባቸው ትርጓሜያቱና ከትውልድ ትውልድ በቅብብል በተላለፈው ቅዱስ ትውፊት ጋር ሃይማኖታዊ ባህል ሆኖ ሊቀጥል ይገባል። ይህንን ማድረግ የሚቻለው ግን ታዳጊዎች ሃይማኖታዊ ትውፊቱን ይዘው እንዲያድጉ ጥቆማ በመስጠት ግጥም በመግጠምና ሚስጥሩን በማብራራት የመጀመሪያዎቹ ባለድርሻዎች ወላጆች ናቸው። አንዳንድ ጊዜ
የሚሰሙ ግጥሞች ስድብ፣ ፌዝና ስላቅ የተቀላቀለባቸው ይሆናሉ። ሕፃናቱም ዝማሬውን ሲጀምሩ ከሰጡን እንነሳ ከነሱን እናርዳ ብለው ይጀምሩታል። ከሰጡን እንመርቃለን፣ ካልሰጡን እንራገማለን በማለት አሳሳቢው ነገር ደግሞ ሃይማኖታዊ ስርዓቱን ወደ ገንዘብ ማግኛነት የቀየሩ ሁኔታዎች መታየታቸው ነው። ዳቦ ወይም ሙልሙል ትምህርቱንም ምስጢሩንም ትውፊቱንም በአግባቡ ልንጠቀምበት ይገባል። ሲወርድ የመጣውን የዝማሬ ስርዓት ለአጥቢያው ምዕመን በየቤቱ በመሄድ የቡሄን ዝማሬ ከነስርዓቱ በመዘመር አገልግሎት ይሰጣል። የደብረ ታቦርን በዓል በተመለከተም የወረቀት ጽሑፎችን ይበትናል፣ በዝማሬ መሃል ያድላል። ቤተ ክርስቲያን የሚስጥር ግምጃ ቤት ናት። የምታከናውነውን ሁሉ ከበቂ መረጃ ጋር ነው ተግባራዊ የምታደርገው። ሕፃናቱም በየቤቱ እየሄዱ ደብረ ታቦርን ያስታውሳሉ፣ ደብረ ታቦርን ያውጃሉ። ከበዓሉ ረድኤት በረከት ያሳትፈን። መልካም በዓለ ደብረ ታቦር። አሜን። ውድ አድማጮቻችን፣ ትጋት የአባታችን የአባ ዮሐንስ የመንፈስ ቅዱስ ፍሬዎች የተዋህዶ ልጆች ሆይ እነሆ በዓለ ደብረ ታቦር እና ቡሄ ከሚል የዜና ሀተታችን ብዙ ትምህርት እንዳገኛችሁበት ባለሙሉ ተስፋ ነን። ሰላም ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር። ይቆየን። አሜን።